ሀና እንግዲህ ከብዙ ስቃይና የአባቷን ጉዳይ ከሰማች በኋላ ብዙ ፈተናዎች ካሳለፈች በኋላ ወደነ ወይዘሮ ሜላት ቤት ተመልሳ መታለች። እዛ ስትመጣ ግን ወይዘሮ ሜላት ከሄደችበት ተመልሳ አግኝቻት ከዛም በኋላ ወይዘሮ ሜላት ልክ እንደ ልጃቸው አቅፈው ሰላም አሏትና ሀና በጣም ደስ አላትና ስላሰባችሁልኝ በጣም ነው ማመሰግነው ብላ ምስጋናዋን ገለጸች። ሰላም ደግሞ ከእናቷ ጋር ተጣልታ አባቴ ጋር ስደጅኝ፣ አባቴ ጋር ላኪኝ፣ ከአንቺ ጋር መኖር አልፈልግም እያለች እናቷን እያስቸገረች ነው። የሀና አባት ደግሞ አንቺን አይነት ልጅ ስለሰጠኝ ፈጣሪን በጣም አመሰግናለሁ። ምን አይነት ጥሩ ስራ ብሰራ ነው አንቺን የሰጠኝ እያሉም አመሰገኑ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኖላዊ ክፍል 13 ተለቋል ማለት ነው። በዚህ ክፍል እንግዲህ ያየ ነው በባለፈው መጨረሻ ላይ ሀና እንግዲህ አባቷ በነገሯት ታሪክ በጣም ልቧ ተሰብሮና ማመን ከብዷት ነበረ። ዛሬ ደግሞ እንግዲህ ሁሉንም ነገር ለመቀበልና ራሷን ለማረጋጋት ሞክራ ወደ ስራውም ለመመለስ ወስና ነበረ። እንግዲህ ጆሮም ደግሞ ተመልሶ መጥቶ ነበር፣ ጠፍቶ ነበር ሰሞኑና ዛሬ ደግሞ ብቅ ብሏል። ለሀና ያለው ፍቅር በየቀኑ እየጨመረ ይገኛል እና ለሀና እንዴት ብሎ ፍቅሩን መግለጽ እንዳለበት እያሰበ ነው። እንግዲህ ጆሮ ቁጭ ብሎ ተክዞ በተቀመጠበት አጋጣሚ ጓደኛው ይመጣና ልክ እንደ ድሯቸው ተመልሰው እንዳሳልፉና በዛው በስርቆቱ እንዲሰማሩና ዛሬ ደግሞ ጓደኛው አንድ ስልክ ስለሰረቀ ያንን ስልክ ሽጠው መቃም እንዳለባቸው እና ፈታ ብለው መዋል እንዳለባቸው ሲነግረው ጆሮ ግን ከድሮ ማንነቱ ተቀይሮ በሀና አባት ምክንያት እና በሀና ምክንያት የድሮ ማንነቱን እርግፍ አድርጎ ትቶ ዛሬ ላይ ጥሩ ሰው ሆኖ ብዙ ነገሮችን እየተማረ ይገኛል። እና አልፈልግም ከኔ ራቅ፣ እኔ ምን አገባኝ፣ እንደፈለክ መሆን ትችላለህ፣ በቃ ተወኝ፣ ብቻዬን ተወኝ እያለ ነገረው። ጓደኛውም ደግሞ ጆሮ ምን ሆኖ ነው፣ በቃ እያየሁት ጨለለ ማለት ነው አለ። እንግዲህ ጆሮ ከነሱ ጋር ማሳለፍ ስላልፈለገና የድሮ ማንነቱን ስለተወ ነው። ከዛም በኋላ እንግዲህ ሀና ጋር ተገናኝተው ነበር እና ምን ነሽ ነው ብሎ ስጠይቃት እሷም ደግሞ ምንም እንዳልሆነችና ወደ ስራ እየሄደች እንደሆነ ነግራው ነበረ እና ምን ያክል እድለኛ እንደሆነች በአባቷ ነግሯት የሆነ የጨነቀሽ ነገር ቢኖር እንኳን በአባትሽ ደስ ልትሰኝ ይገባል። ምክንያቱም ምርጥ አባት ነው ያለሽ፣ አባትሽን ካሉሽ ሁሉን ነገር ታልፊያቸዋለሽ፣ ወይም ደግሞ ንገሪኝ፣ የሆንሽውን ነገር ንገሪ ቢላትም መናገር አልፈለገችም። ብቻዋን ቁጭ ብላ ተክዛ ሲያት እንዴ ሀና ምን ሆነሽ ነው እዚህ ብሎ ሲጠይቃት ሀናም ደግሞ አየር ልውሰድ ብዬ ነው የመጣሁት ብላ ዋሸችው። እሱ ግን አላመናትም ነበር። ተይ ሀና አትዋሽኝ፣ ሁኔታሽ እኮ አየር የምትወስጃ አትመስልም፣ በሆነ ነገር ተጨናንቀሽ ብቻሽን የተቀመጥሽ ነው የምትመስለው። ስለዚህ ችግር ካለ ንገሪኝ፣ እኔ እረዳሻለሁኝ አላት። እሷም ደግሞ ምንም ነገር እንዳልተፈጠረና ሁሉም ነገር ሰላም እንደሆነ ነገረችው። ቆይ ፋዘር ደህና አይደሉም እንዴ አለ። ሀናም ደግሞ ከአባዬ ጋር አልተገናኘችውም እንዴ አለችው። አይ እሱማ ተገናኝተናል፣ ያው ለወጉ ያህል ብዬ ነው እንጂ የጠየቅኩሽ አላት። አባዬ ደህና ነው፣ ግን የወደፊቱ ነገር በጣም ያሳስበኛል አለችው። ጆሮም እንግዲህ ቆይ አንቺ ምንድን ነው የሚያስጨንቅሽ? እኒህን የመሰሉ አባት አሉሽ፣ እንኳን አይደለም ላንቺ ለወለዱሽ ቀርቶ ለእኔ እንኳን ላልወለዱኝ እኮ ምርጥ አባቱ ነውኛል። እናንተን ካገኘሁ በኋላ ህይወቴ ተቀይሯል። ከወደኩበት ከጎዳና እኮ ከመጥፎ ስራዬ አንስታችሁ ዛሬ ላይ ማስተዋል የጀመርኩትና ይህንን ህይወት እንድለምደው ያደርጋችሁኝ እኮ እናንተ ናችሁ። ስለዚህ እናንተ ለእኔ ባለውለታዎች ናችሁ። አስበሸዋል? አባትሽ ለእኔ እንደዚህ ያደረጉ ለአንቺ ምን ማድረግ እንደሚችሉ። ስለዚህ አባትሽ ካሉ ምንም አትሆኚ፣ ካለሽበት ጭንቀት በቀላሉ መውጣት ትቻለሽ። ስለዚህ ጊዜው ሳይፈርድ ለአባትሽ ጊዜ ስጫቸው፣ አባትሽን ውደጃቸው፣ ፍቅር ስጫቸው፣ አስደስቻቸው። አንቺ በጣም እድለኛ ልጅ ነሽ አላት። ሀና ደግሞ እንግዲህ የጆሮን ያልተለመደ ንግግር ስትሰማ በጣም ተገርማ ነበር። እንዴ ጆሮ አንተ ቆይ እንደዚህ ቁም ነገረኛ ነህ እንዴ አለችው። አዎ ምን ታደርገዋለሽ፣ ፋዘር ጋር መዋል ከጀመርኩ በኋላ እኮ ቁም ነገረኛ ሁኛለሁ፣ አታምኝም አላት። ከዛም በኋላ እሷም ደግሞ አመሰግናለሁ፣ እሺ እኔ እኮ የሆነ ነገር በሆን እኮ እነግረህ ነበር። ስለዚህ አሁን ደግሞ በጣም ሰላም ነኝ፣ በቃ አሁን መሄድ ይኖርብኛል ብላ ተሰነባብታው ሄደች። ከዛም በኋላ እንግዲህ ጆሮ ወይ ሀና ምን አይነት ጠንካራ ልጅ ነሽ፣ ውስጥሽ ስቃይ እንዳለ
ከባድ ችግር እንደገጠመሽ ግልጽ ነው። ነገር ግን ችግሮችሽን በፈገግታ ለማለፍ የምትሞክሪው ነገር ያስደንቀኛል አለ። እንግዲህ ጆሮ ሀናን አፍቅሯታል። ነገር ግን እንዴት ፍቅሩ መግለጽ እንዳለበት ነበር ግራ የገባው። እንዴት ብዬ ልንገራት? ምንስ ብዬ ፍቅሬ ልግለጽላት? አፍቅርሻለሁ ልበላት እንዴ? እሺ ብትለኝስ ምን ላደርግ ነው? ወይም ደግሞ ታገቢኛለሽ ብዬ ልጠይቃት እንዴ? እሺ ብትለኝስ ምን ላደርጋት ነው? እያለም ሲጨነቅ ነበረ። እንግዲህ ቤት ውስጥ ደግሞ ሰላም ከእናቷ ጋር ረብሻ ፈጥራለች። አንቺ የኔ እናት አይደለሽም፣ አንቺ የሀሴትና የሚናሴ እናት ብቻ ነሽ እንጂ አንድም ቀን እንደ ልጅ ተሬት አድርገሽኝ አታውቂም። መቼም ቢሆን እንደ እናት ተረድተሽኝ አታውቂም። ተይ በቃ እያለች ከእናቷ ጋር ተጣልታለች። ወይዘሮ ሜላትም እንግዲህ ሰላም በምትናገረው ነገር በጣም አዘነች። ኧረ ተይ ልጄ ሰላም እንደዛ አትበይ፣ እኔ እኮ እናትሽ ነኝ፣ ቢያንስ እንኳን አክብሪኝ አለቻት። ኧረ እባክሽ እናትነትሽ ዛሬ ነው እንደገባሽ? ከመቼ ወዲህ ነው ደግሞ ለእኔ እናት ሆነሽኝ የምታውቂው? የዛኔ እኮ አባዬ ልውሰድሽ ሲለኝ አንቺን የመረጥኩበት ቀን ዛሬ እረግመዋለሁኝ። በቃ ከአንቺ ምንም አይነት ነገር አልፈልግም፣ አሁን አባቴ ጋር እንድትሰጂ ነው የምፈልገው ብላ እናቷ ላይ ጮኸችባት። እናቷ ደግሞ በምታየው ነገር የልጇ ጭካኔ በጣም እያሳዘናት ነው። ወይዘሮ ሜላት እንግዲህ በልጇ ናፍቆት እየተሰቃየች እየኖረች፣ በዛ ላይ ደግሞ የሰላም ኃይለኝነት በጣም እያስቸገራት ነው። ሰላም አሁን ላይ ሴቱና ልክ እንደ ወንድ ነው ቤት ውስጥ እየኖረች አለችው። ለእናቷ እንኳን አታስብላትም። ቢያንስ ሚናስ ነው ለእናቱ የሚጨነቅለት። ሀና ወደ ቤት ልትመለስ ስትል ሰላም ደግሞ ከቤት ተበሳጭታ ቁርስ አልበላም ብላ ወደ ውጭ ስትሄድ መንገድ ላይ ያገኘቻት። እንዴት ሰላምዬ እንዴት ነሽ? እንዴት አደርሽ? አለቻት። ሰላምም ደግሞ ሀና እንዴት ነሽ? ምን ነው ጠፋሽ? በሰላም ነው? ምን ሆነሽ ነው የጠፋሹ? ብላ ስጠይቃት ሀናም ደግሞ ደህና እንደሆነችና አጋጣሚ ችግር እንደገጠማት ነገረቻት። ምንድን ነው የሆንሽው? እስኪ ንገሪኝ አለቻት። አይ ምንም አልሆንኩም፣ አባቴ ጋር እኮ የሆነ ቦታ ሄድኩኝና ለመመለስ መሽቶብኝ ነው ያልመጣሁት፣ ይቅርታ አለቻት። አንቺ ግን ወዴት እየሄድሽ ነው ቁርስ ሳትበይ? ብላ ጠየቀቻት። እኔማ እኮ እስኪ በጧቱ ደበረኝና ከጓደኞች ጋር ፈታ ልበል ብዬ ነው፣ ደግሞ እናቴ ጥሩ ቁርስ ሰጥታኛለች አለቻት። ምን ማለት ነው ደግሞ ይሄ? አለችዋና እናቴ እኮ መታለች፣ ከሄደችበት እኮ መታለች፣ አሁን እዛ ቤት ታገኛታለች አለቻት። ሀና ደግሞ እና ታዲያ እናትሽ ከመጡ በዚህ ጠዋት ወዴት ነው የምትሄጂው? ከእናትሽ ጋር አታሳልፊም እንዴ? አለቻት። ሰላምም ደግሞ ኧረ ተይኝማ እንኳን አይደለም አብሬያት ብዬ እንኳን ለአሁን እንኳን አንዳንድ ጊዜ ለማግኛት አንገብግባ ልገለኝ ነው። ስለዚህ እኔ እዛ ቤት መዋል አልፈልግም። በቃ አንቺ ሂጂ፣ እኔ ወደ ጓደኞቼ ጋር ልሄድ ብላ ተሰነባብታት ሄደች። ሀና ልክ ቤት ስትሄድ ወይዘሮ ሜላት ቤት እያስተካከለች ነበረ። እትዬ መጥተዋል እንዴ ብላ ገባች። ከዛም በኋላ ወይዘሮ ሜላትም ሀንዬ መጣሽ እንዴ? እንዴት ነሽ? ደህና ነሽ ወይ? ብለው ሰላም አሏትና አታቅፍኝም እንዴ አሏት። እሺ አለችና እቅፍ አረገቻቸው። ወይዘሮ ሜላት እንግዲህ በደስታ ተሞላች። ልክ እንደ ልጇ ጠረኗን እያሸተተች ነበረ። እትዬ ግን ይቅርታ፣ በጣም ነው ማመሰግነው። ምን ነው የተፈጠረ ነገር አለ እንዴ? ይቅርታ ግን ደግሞ ከልብ ነው ማመሰግነው። እኔ በመጥፋቴና በመቅረቴ ስለተጨናነቃችሁ በጣም ስላሰባችሁልኝ አመሰግናለሁ አለች። እንዴ ሀንዬ ሰው እኮ ነሽ፣ እኛ ደግሞ ለሰው ማሰብ ግዴታችን ነው። ማንኛውም ሰው እኮ የሆነ ነገር ሲገጥሙ ማሰብ አለብን፣ ሰው አይደለን? ስለዚህ የሆንሹ ነገር ምንድን ነው? አባትሽ ደህና አይደሉም እንዴ? አለች። አይ አባቴ እንኳን ደህና ነው፣ የሆነ ቦታ እኮ ሄድንና ስንመለስ መሸ፣ ለዛ ነው የቀረሁት። እንዴት እንደሆንኩ እንኳን ሳልነግራችሁ ይቅርታ አለቻት። አረ ችግር የለውም፣ ዋናው ነገር አንቺ ሰላም መሆንሽ ነው። ደህና ከሆንሽ ችግር የለውም፣ እንኳን ደህና መጣሽ አለቻት። እትዬ ግን የሄድሽበት ጉዳይ ተሳካልሽ እንዴ? አለቻት። ወይዘሮ ሜላትም አዎ ተሳክቶልኛል፣ በፍጣሪ ፍቃድ ሁሉም ነገር ተስተካክሎልኝ የተመለስኩት አለች። እሽ እንግዳስ በቃ መጣሁ፣ አሁን አግዝሻለሁ አለች እና ወደ ውስጥ ገብታ ሽንኩርት መክተፍ ትጀምራለች። ሽንኩርት እየከተፈች እያለ በሀሳብ ስትሄድ እጇን ትቆርጣለች። ወይኔ እጅ ብላ ስጮህ ሚና ስሩጦ መቶ እንዴ ሀና ምን ሆነሽ ነው? ራስሽን ጎዳሽ እንዴ? አለና ፋሻ አምጥቶ እጇ ላይ ያሰረላት። እንግዲህ ሀና አባቷ በነገራት ነገር በጣም ተረብሻለች። በየደቂቃው እሱን ነገር ነው እያስታወሰች እየተጎዳች አለችው። ከዛም በኋላ ማታ ላይ ደግሞ ወደ ቤቷ ልትመለስ ስትል በር ቆረቆረችና እትዬ ይቅርታ አረበሽኩሽ መሰለኝ፣ አሁን ወደ ቤት መመለስ እፈልጋለሁኝ፣ የምትፈልጊው ነገር አለ አለቻት። አይ አልፈልግም፣ በቃ ስራሽን ከጨረሽ ሂጂ አለቻት። ግን ደህና አይደለሽም እንዴ አለቻት።
ነይ እስኪ ግቢ ማውራት አለብን፣ ነይ በሩን ዝጊውና ነይ ቶሎ እዚህ ቁጭ በይ አለቻት። ሀናም ገባችና እሺ ምንድነው ማውራት የምትፈልጉት ብላ ስጠይቃት ይኸውልሽ ሀንዬ እኔ ከ16 ዓመት በፊት እመወዳት ልጄ ሀሴት ጠፍታብኛለች። በእሷ ደግሞ እኔ ብዙ እየተጎዳሁ እገኛለሁኝ። ልጄ በጣም ናፍቀኛለች እና ልጄ ደግሞ የት እንዳለች አላውቅም። እንኳን ለእኔና ለአላፊ አግዳሚው ራሱ የምታሳሳ ልጅ ነበረች። በጣም ቆንጆ ነበረች። ከቁንጅናዋን በላይ ደግሞ ጸባይዋ ብታየት እኮ እያለ እያወራች ቆይ እንዳውም ላሳየሽ ፎቶዋን ብላ ፎቶዋን ብድግ ስታደርግ ሰላም ድንገት በሩን አንኳኩታ ትገባለች። እንግዲህ ሀና ያንን ፎቶ ብታየው ኑሮ የእሷ ፎቶ እንደሆነ ታውቅ ነበር። ነገር ግን ሰላም በመሀል ገብታ ነገሮችን አበላሸቻቸው። ሰላም እንግዲህ እየተፈጠረ ባለው ነገር በእናቷ ቂም ይዛባት አኩርፋታለች። ሚናሴ ደግሞ ችግሩን ለመፍታት ቢሞክርም ሰላም እንግዲህ ተወኝ ሚናስ፣ እሷ እኮ ለእኔ እናቱ ናኝ አታውቅም። እናቴ ሁና ልክ እንደ ጓደኛ እንደ እህት እንደ እናትን የምረዳ ሲገባት እሷ ግን እኔን አይታኝ አታውቅም፣ ጠይቃኝ አታውቅም። የሆነ ነገር ስፈልግም እንኳ በዱላ ካልሆነ እኮ እፈልጋለሁ ብያት እኮ አታደርግልኝም። እሷ እኮ የኔ እናት አይደለችም ያንተና የሀሴት መንፈስ እናት ናት እንጂ የኔ እኮ አይደለችም። ከኔ በላይ እኮ ለሞተችው ሀሴት እኮ ነው የምትጨነቀውና የምታስበው። ስለዚህ እኔ እንደ ልጇ ትቆጥረኝም ብሎ ነግሯት ነበረ። ከዛም በኋላ ሚናሴ ደግሞ ለእናቱ ሄዶ ነገራት እና ወይዘሮ ሜላት ደግሞ ልጇን ሰላምን እንደበደለቻት ገባትና ወይኔ ልጄ እኔ ነኝ አይደል እንደዚህ ያረኩሽ፣ እንደዚህ እንድትሆኝ ያደረኩሽ እኔ ነኝ፣ ይቅርታ አድርግልኝ እያለችም ለካ በድዬሻለሁ ሳላውቅ እኔ ልጄን ሀሴትን እያልኩኝ አንቺን ጎድቼሻለሁ፣ ለካ ይቅርታ አድርግልኝም እያለች አለች። ከዛም በኋላ እንግዲህ ሀናንም ስታገኛት ይቅርታ ሀና እኔ እኮ በልጠፋችሁ ልጅ ምክንያት በጣም አስከፍችሻለሁ፣ ይቅርታ አድርጊልኝ አለች። ሀናም ደግሞ ምንም እንዳላስከፋቻት ነገረቻት። እርስዎ ብቻ ደህና ይሁኑ እንጂ እኔን አስከፍተውኝ አያውቁም፣ ሁሉም ነገር የሚሆነው በፈጣሪ ፍቃድ ነው፣ አይዞት ይረጋጉ አለቻት። ከዛም በኋላ እንግዲህ ሀና እዛ ቤት ስታመሽ አባትየው አቶ ኖላዊ ስለተጨናነቁ ሀና ፍለጋ ወደ ውጭ ወጣሉ በብርድ ሲፈልጓት። ግን ሀና ስታገኛቸው እንደ አባዬ እንደዚህ መሆን የለብህም ነበር፣ እንዴት በዚህ በብርድ ትወጣለህ ብላ አባቷን ተቆጣችው። ምን ላደርግ ልጄ፣ እኔ እኮ ያን ነገር ከነገርኩሽ በኋላ እኮ በጣም እየተጨነኩኝ ነው ብሎ ነገራት። ሀናም ደግሞ አባቴ አንተ እኮ የኔ አባት ነህ፣ ምንም ቢፈጠር አንተን ልተው አልችልም። እውነተኛ ወላጆች እንኳ ቢመጡ ከነሱ ጋር ልሆንና እነሱን ልመርጥ አልችልም። አንተ የሁሌም አባቴ አንተ ብቻ ነህ። አንተን አሳክሜ ጤና መመለስ እፈልጋለሁ አለቻቸው። ከዛም በኋላ አባቷም ምንኛ ጥሩ ስራ ብሰራ ነው ፈጣሪ አንቺን ልጄ ያደረገሽ ልጄ እያለም ተናገሩ። እንግዲህ ጆሮ ደግሞ ከፋዘር ጋር ወዳጅነቱን ቀጥሏል። ቆይ ግን ፋዘር ወደ ወሎ ስትሄዱ ይዘውኛ አይሄዱም እንዴ እያለም ጠይቃቸው። ከዛም በኋላ አቶ ኖላዊም ኧረ ችግር የለውም አንተ ፈቃደኛ ከሆንክ ይዤ እሄዳለሁ ብለው ቃል ገቡለት። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ኖላዊ ክፍል 13 ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገንኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።